ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ትምህርት ጥሩ እየሄደ ነው ብዬ ተስፋ አድርጋለሁ። በዚህ ቪዲዮ እንግዲህ የአርባ ምንጭ ዩኒቨርሲቲ ጀነራል ፊዚክስ ሚድ ኤግዛም ነው የምናየው ማለት ነው። እንግዲህ እዚህ ጋር ወረቀቱን እንደምትመለከቱት በ2024 ወይም ደግሞ በ2017 የ17 ባቾች ሚድ ኤግዛም ነው ማለት ነው። በጣም ቀላል የሚባል ፈተና ነው። ሞር በጣም በዚህ አጋጣሚ ይቅርታ በዚህ አጋጣሚ የአርባ ምንጭ ዩኒቨርሲቲ ተማሪዎች ካላችሁ እንኳን ደስ አላችሁ ልላችሁ እፈልጋለሁ። ምክንያቱም በዚህ አይነት ልክ የወረደ ጥያቄ ዩኒቨርሲቲ ላይ በጣም አስደሳች ዜና ነው ማለት ነው። ሶ በቃ በዚህ ልክ ነው ጀነራል ፊዚክስ የምትጠየቁት። ሌላም እንዲሰራላችሁ የምትፈልጉት ኤግዛም ካለ ከየትኛውም ግቢ ኢንቦክስ አድርጉልን እንሰራላችኋለን ማለት ነው። ሰው ወደ ጥያቄው ስንገባ የመጀመሪያው ጥያቄው 3 ፓርት አለው። የመጀመሪያው ፓርት የሚሆነው ትሩ ፎልስ ነው። ሁለተኛ ፓርት ላይ መልቲፕል ቾይስ አለ። ሶስተኛ እና የመጨረሻ የሚሆነው ፊል ኢን ዘ ብላንክ ስፔስም ደግሞ ወርክአውት ይሆናል ማለት ነው። እያንዳንዱን ዲቴይል እያየን ካልኩሌሽን ፓርት ላይ ስንደርስ ፖዝ እያደረግን እንሰራለን። እናንተ ግን እኔ ኤክስፕላኔሽን ከመስጠቴ በፊት የራሳችሁን መልስ በተረዳችሁት ልክ ሞክሩና ፖዝ አድርጋችሁ ከዛም በኋላ እኔ በምሰጠው ልክ ደግሞ ራሳችሁን ኢቫሉዌት ማድረግ ትችላላችሁ ማለት ነው። የመጀመሪያው ጥያቄ ምንድነው የሚለን if net external force applied and cause of motion always there is work done ይለናል። እንግዲህ በቲቶሪያላችን ታስታውሱ ከሆነ ምንድነው ያልነው ወይም ደግሞ በሞጁላችሁ ላይ ግልጽ የተቀመጠው ነገር ምንድነው የሚለው ወርክ ኢዝ ደን ለማለት ምን መሆን አለበት ማለት ነው። የፎርሳችን ዲስፕሌስመንታችን ዳይሬክሽኑ ወዴት መሆን አለበት ማለት ነው። ከፎርሱ ጋር እኩል መሆን አለበት። ወይ ደግሞ የዲስፕሌስመንታችን ዳይሬክሽን ወዴት መሆን አለበት ማለት ነው። ኢትስ ዳይሬክሽን ቱ ዘ ፎርስ ማለት ነው መሆን መቻል አለበት ብለናል። ሊተራሊ ማለት ነው ወርክ ኢዝ ደን ኦንሊ ኢፍ ዜር ኢዝ ዲስፕሌስመንት ኢን ዘ ዳይሬክሽን ኦፍ ዘ ፎርስ ብለናል ማለት ነው። እንግዲህ እዚህ ጋር የሚለን ምንድነው ኔት ኤክስተርናል ፎርስ አፕላይ ተደርጎ ከዛም በኋላ ኮዝ ኦፍ ሞሽን ይኖራል ዛትስ ኦልዌይስ ወርክ ደን ይሆናል በዚህ ፕሮሰስ ውስጥ ነው የሚለን። ይሄ ሊተራሊ ምንድነው የሚሆነው ማለት ነው ፎልስ ነው የሚሆነው ማለት ነው። ይሄ ፎልስ ነው የሚሆነው ማለት ነው። ሰው ሁለተኛው ጥያቄ ደግሞ ምንድነው የሚለን when two identical masses collide head on with the same speed but in the opposite directions the total momentum of the system is zero both before and after the collision ይለናል። እንግዲህ ስለ ኮሊዥን ተምራችኋል። ሁለት አይደንቲካል ማሶችን ኮላይድ ብናደርግ ሁለት አይደንቲካል ማሶች ኮላይድ ቢያደርጉ ቢጋጩ with the same speed ማለት ተመሳሳይ ስፒድ ነገር ግን ዳይሬክሽናቸው ለምሳሌ አንደኛው ማስ እዚህ ጋር ነው ብለን ብንል ሌላኛው ማስ ደግሞ እዚህ ጋር ነው ብለን ብንል የሁለቱም ስፒድ እኩል ነው ብንል የአንዱ ዳይሬክሽን ወደዚህ ቢሆን ይሄኛውን ሁለተኛ በሉት ይሄኛውን አንደኛ በሉና የሁለተኛው ዳይሬክሽን ደግሞ ወደዚህ ወደ ዌስት ነው በሉና ሁለቱም ኮላይድ በሚያደርጉበት ጊዜ ቶታል ሞመንተማቸው ምን ይሆናል ነው የሚለው ዜሮ ይሆናል። the total momentum of the system is zero before and after the collision ነው የሚለን። ስለ ኮንዘርቬሽን ወይም ደግሞ ስለ ይሄ ምንድነው ስለ ኮንዘርቬሽን ኦፍ ኢነርጂ ከመማራችን በፊት ስለ ቶታል ሞመንተም እና ስለ ኪነቲክ ኢነርጂ ስለ ቶታል ኪነቲክ ኢነርጂ ተምረን ነበርን። ታስታውሱ ከሆነ ፒ ቶታል ወይም ደግሞ ቶታል ሞመንተም ማለት ምንድነው ብያችኋለሁ። ማስ ታይም ማስ ኦፍ ዘ ኦብጀክት ኦር ደግሞ ዘ ኦብጀክት ዋን ታይምስ ቬሎሲቲ ከዛም በኋላ ፕላስ ታደርጉና ማይነስ ታደርጋላችሁ ማለት። ምክንያቱም ይሄንን ፎርሙላ የምንጠቀመው ለምን መሰላችሁ? የሁለቱም ቬሎሲቲያቸው ዘ ሴም ነው። ምንድነው ለየት የሚያደርገው ኦፖዚት ዳይሬክሽን ብቻ ናቸው ማለት ነው። በዛ ላይ ደግሞ አይዴንቲካል ማስ ነው ያላቸው። ስለዚህ ቶታል ሞመንተም የሚሆነው እንዴት ነው ማለት ነው? ቶታል ሞመንተማችን ሊሆን የሚችለው እንዴት ነው ማለት ነው? ማስ ኦፍ ዘ ኦብጀክት ኦር ዘ ቦል ታይምስ ቪ ፕላስ ከዛ ማስ ኦፍ ዘ ሰከንድ ኦብጀክት ኦር ዘ ሰከንድ ቦል ታይምስ ማይነስ ቪ እናደርጓለን ማለት ነው። ምክንያቱም ተመሳሳይ አይዴንቲካል ማስ ነው ያላቸው ፕላስ ቱ ዛት
ቬሎሲቲያቸው ዘሴም ነው ከዳይሬክሽን ውጭ እዚህ ጋር ዳይሬክሽን አድርገናል። ይሄ በዚህ ካንስል ይደረጋል ማለት ነው፣ ይጣፋል። ስለዚህ ፒቶታችን ስንት ነው የሚሆነው ማለት ነው? 0 ነው የሚሆነው ማለት ነው። 0 ነው የሚሆነው። 0 የሚሆን ከሆነ ደግሞ ያ ሲስተም ምንድን ነው ማለት ነው? ኮንዘርቭድ ነው ማለት ነው። ይሄ ስትማሩ ሞር በደንብ ያወራነው ነገር ነው ማለት ነው። ኦብቪየስ የሆነ ነገር ነው። ስለዚህ ትሩ ይሆናል ማለት ነው። ሁለተኛ ጥያቄ በዚህ አጋጣሚ ትሩ ይሆናል ማለት ነው። ሶስተኛ ላይ ስንመጣ ስለ ኬፕለር ስለሆነ የሚጠይቀን ኬፕለርስ ፈርስት ሎው ስቴትስ ዛት ኦል ፕላኔትስ ሙቭ ኢን ፐርፌክት ሰርክል አራውንድ ዘ ሰን ኤንድ ዘ ሰን ኢዝ ዋን ፎከስ ኦፍ ኤኒ ፕላኔት ኦርቢትስ። ምንድን ነው የሚለን ስለ ኬፕለርስ ፈርስት ሰከንድ እና ሰርድ ሎው በግልጽ ሞጁላችን ላይ ተቀምጧል። በቲቶሪያላችንም ለማየት ሞክረናል ማለት ነው። ሰው ኬፕለርስ ፈርስት ሎው ምንድን ነው የሚለን ሁሉም ፕላኔቶች ምን ያደርጋሉ ማለት ነው? ሰንን ወይም ደግሞ ፀሐይን ሴንተር ላይ ያደርጓትና ሪቮልቭ ያደርጓታል። ሪቮልቭ በሚያደርጉባት ጊዜ ግን በፐርፌክት ሰርክል ሳይሆን ኤሊፕቲካል የሆነ ፓዝ ነው የሚኖራቸው። ኤሊፕቲካል የሆነ ፓዝ ነው የሚኖራቸው። ሰው በዚች ፐርፌክት ሰርክል በምትula ብቻ ይሄ ጥያቄ ፎልስ ይሆናል ማለት ነው። ፎልስ ይሆናል። እሺ ወደ አራተኛው ጥያቄ እንለፍ። Question number 4 says that the number of decimal place and significant figures are always equal in a given numerical data ይለናል። ሰው ስለ ሲግኒፊካንት እና ዴሲማል ፕሌስ በምንማርበት ጊዜ ለማንሳት ሞክረናል። በማልቲፕሊኬሽን እና በአዲሽን ጊዜ በዲቪዥን እና በአዲሽን እና በሳብትራክሽን ጊዜ በዲቪዥን እና በማልቲፕሊኬሽን ጊዜ ያለውን ህግ በደንብ ለማስቀመጥ ሞክረናል። ከዛም በኋላ ዴሲማል ፕሌስ እንዴት ይቆጠራል፣ ሲግኒፊካንት ፊገር እንዴት አቆጥረን እናስቀምጣለን የሚለውን ሀሳብ ሞር በደንብ ዲቴል አይተናል ማለት ነው። እሺ ሰው አሁን ይህ ጥያቄ የሚጠይቀን ነገር ምንድን ነው? የሆነ ቁጥር ቢኖረን ሁለት ቁጥሮች ቢኖሩን ዴሲማል ፕሌሱ እና ሲግኒፊካንት ፊገሩ ምን ጊዜም ቢሆን ምንድን ነው የሚለን? እኩል ነው የሚለን። ወይ እዚህ ጋር ላሳያችሁ። ለምሳሌ 1.320 እና 100.0 አሁን እነዚህ ቁጥር ላይ ስንመጣ የመጀመሪያው 1.320 የሚለው ቁጥር 3 ዴሲማል ፕሌስ ነው ያለው። ዴሲማል ፕሌስ ማለት ከነጥብ በኋላ ያለውን ቁጥር ነው የምንቆጥረው። ስለዚህ 3 ዴሲማል ፕሌስ ነው ያለው፣ 4 ሲግኒፊካንት ዲጂት አለው ወይም ደግሞ ሲግኒፊካንት ፊገር አለው። እንደገና ደግሞ ወደዚህኛው ላይ ስንመጣ አንድ ዴሲማል ፕሌስ ነው ያለው ከነጥብ በኋላ ያለው ቁጥር ማለት ነው። ነገር ግን ሲግኒፊካንት ፊገሩ ስንት ነው? 4 ነው። ሰው በሲግኒፊካንት ፊገር ይመሳሰላሉ፣ በዴሲማል ፕሌስ ግን ዲፈረንት ናቸው። ጥያቄያችን ምንድን ነው የሚለን? የሆነ ኒውሜሪካል ዳታ ቢኖረን የዛ ኒውሜሪካል ዳታ ዴሲማል ፕሌሱ እና ሲግኒፊካንት ፊገሩ ኦልዌይስ እኩል ነው የሚለን። ስለዚህ ከዚህ አሁን ከካየነው ኤግዛምፕል የተነሳ ምን ይሆናል ማለት ነው? ይህ ጥያቄ ፎልስ ይሆናል ማለት ነው። ይህ ጥያቄ ፎልስ ይሆናል። አምስተኛ ላይ ስንመጣ if an object is pushed against the surface then the frictional force will be equal to the weight of the object። እንግዲህ ስለ ፍሪክሽናል ፎርስ ስትማሩ ምንድን ነው የሚለው? ፎርስ ኦፍ ፍሪክሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኖርማል ፎርስ ማለት ነው። ከኖርማል ፎርስ ጋር ምንድን ነው? ዳይሬክትሊ ፕሮፖርሽናል ነው። ነገር ግን ዌይት ኦፍ አን ኦብጀክት ጋር ምን አይደለም ማለት ነው? እኳል አይሆንም ማለት ነው። እኳል አይሆንም። አንድን ኦብጀክት በሰርፌስ ላይ ፑሽ በምናደርግበት ጊዜ ፍሪክሽናል ፎርሱ ምን ይሆናል ማለት ነው? ዳይሬክትሊ ፎርስ ኦፍ ፍሪክሽን ኢዝ ኢኳልስ ቱ ኮኤፊሽንት ኦፍ ፍሪክሽን ታይምስ ኖርማል ፎርስ ይሆናል እንጂ እኩል አይሆንም ከዌይት ኦፍ አን ኦብጀክት ጋር። ዌይት ኦፍ አን ኦብጀክት ጋር እኩል የሚሆነው ማነው ማለት ነው? ይሄ ኖርማል ፎርስ ነው ከዌይት ኦፍ አን ኦብጀክት ጋር እኩል ሊሆን የሚችለው ማለት ነው። ሶ አምስተኛ ጥያቄ ፎልስ ይሆናል ማለት ነው። አምስተኛ ጥያቄ ፎልስ ይሆናል። እሺ ወደ ምርጫው ፓርት ደርሰናል ማለት ነው። እንግዲህ እነዚህ ጥያቄዎች የሚያሰሩ ናቸው፣ ካልኩሌት የሚፈልጉ ናቸው። ከነዚህ መሀል ወደ ካልኩሌተር ከመሄዴ በፊት ግን መሀል ላይ ጀስት ቲዮሪ ፓርቶች አሉ። እነሱን መሀል ላይ የገባው ልስራላችሁና ከዛም በኋላ አንዴ ወደሚያሰሩት ወደ ካልኩሌሽኑ ፓርት እገባለሁ ማለት ነው፣ ለአሰራር እንዲመቸኝ ለኔ። ሰው አንደኛን እንለፈው። ሁለተኛ ላይ ስንመጣ ምንድነው የሚለው? a ball is thrown upward while
the ball is in free fall does it acceleration ይላል ወይም ደግሞ አክሰለሬሽን አለው እንዴ አክሰለሬት ያደርጋል ይላል። እንግዲህ ስለ ፍሪ ፋሊንግ ቦዲ ስትማሩ አንድ አክሰለሬሽን ነው የሚኖረን ወይም ደግሞ አክሰለሬሽኑ ምን ይሆናል ነው የሚለው አክሰለሬሽኑ ምን ይሆናል። ለምሳሌ አንድን ኳስ ወደ ላይ ከጠለላችሁ በኋላ ወደ ታች ተመልሶ ይወርዳል አይደል? ፒክ ፖይንት ከደረሰ በኋላ ማለት የሰጣችሁትን ያንን ቬሎሲቲ ኃይሉን እንደጨረሰ ወደ ታች ፋል ማድረግ ይጀምራል። ያንን ነው ፍሪ ፋል የምንለው ማለት ነው። ስለዚህ አክሰለሬሽኑ ምን ይሆናል ነው የሚለው። የመጀመሪያው ኢንክሪዝ ያደርጋል ይላል። ሁለተኛው ዲክሪዝ፣ ሶስተኛው ኢንክሪዝ ኤንድ ዘን ዲክሪዝ። ኢንክሪዝ ያደርጋል ከዛ ይቀንሳል፣ ከዛ መጨረሻ ላይ ሪሜን ኮንስታንት ይላል። ታስታውሱ ከሆነ ስለ ፍሪ ፋሊንግ ቦዲ ስንማር አንድ አክሰለሬሽን ነው የሚኖረው። ዛት አክሰለሬሽን ኢዝ ኮንስታንት ዊች ኢዝ አክሰለሬሽን ዲው ቱ ግራቪቲ ብለናል ማለት ነው። ሶ አክሰለሬሽን ዲው ቱ ግራቪቲ ነው ካለን ዊ ሃቭ ኦልዌይስ ኮንስታንት ቫሊዩ ማለት ነው። ሶ አወር አንሰር ኢዝ ዲ ይሆናል ማለት ነው። እሺ ሁለተኛን ሰርተናል። ወደ አራተኛ እንምጣ። አራተኛ ላይ ስንመጣ ኢፍ ኤ ካር ኢዝ ትራቭሊንግ ኢስት ዋርድ ኤንድ ስሎዊንግ ዳውን፣ ወዴት ሄደ? መጀመሪያ ወደ ኢስት ሄደ። ከዛም በኋላ ስሎው ዳውን አደረገ። ምን አደረገ? ቬሎሲቲው ቀነሰ፣ ስፒዱን እየቀነሰ መጣ። ዋት ኢዝ ዘ ዳይሬክሽን ኦፍ ዘ ፎርስ ኦን ዘ ካር ዛት ካውዝ ኢት ስሎው ዳውን? መኪናውን ስሎው የሚሄድበትን ፍጥነት እንዲቀንስ ያደረገው ፎርስ አቅጣጫ ወዴት ነው የሚለው። ይህ በጣም ቀላል የሆነ ጥያቄ ነው ማለት ነው። እናንተ ለምሳሌ በፍጥነት እየሮጣችሁ ፍጥነታችሁን ገታ ለማድረግ ስትፈልጉ ምን ታደርጋላችሁ? ወይም ደግሞ እሺ በራሱ በመኪና ላስረዳችሁ። መኪናው እየሄደ ኦፖዝ የሚያደርገው ፎርስ ወዴት ነው ዳይሬክሽን ነው የሚሆነው? ይሄ መኪናው የሚሄድበትን ኦፖዚት ዳይሬክሽን ነው የሚይዘው ማለት ነው። ወደ ኢስት ነው የሚሄደው፣ ወደ ዌስት ነው ማለት ነው የሚገፋው ፎርሱ ስሎ ዳውን ለማድረግ። ሰው ምንድነው የሚሆነው ማለት ነው? ዌስት ዋርድ ነው የሚሆነው ማለት ነው። ዌስት ዋርድ ይሆናል። አራተኛ መልስ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ቢ ይሆናል። እሺ ቀጥሎ ስድስተኛ ላይ ያለው ቲዮሪ ፓርት ምንድነው የሚለን? which one of the following statement is always correct ይለናል። እንግዲህ always correct፣ true፣ false ምናምን የሚሉትን ሀሳቦች በደንብ ኤክሰፕት የሚሉትን በደንብ ለመያዝ ሞክሩ። always correct ካለ ሶስቱ ምን ይሆናል? ፎልስ ናቸው ማለት ነው። ደግሞ ፎልስ የቱ ነው ፎልስ የሆነው ካለ ሶስቱ ትሩ ናቸው። ለዛ በደንብ እንዳትሸወዱ በደንብ በትኩረት ለማየት ሞክሩ ለማለት ያክል ነው። ስለዚህ ወደ ስድስተኛ ጥያቄ በምንመጣበት ጊዜ ምርጫው ምንድነው የሚለን? አቨሬጅ ቬሎሲቲ ኢኳልስ ቱ ኢንስታንታኒየስ ቬሎሲቲ ይላል። አቨሬጅ ቬሎሲቲ ከማን ጋር እኩል ነው የሚለው? ከኢንስታንታኒየስ ቬሎሲቲ ጋር እኩል ነው የሚለው። ከኢንስታንታኒየስ ቬሎሲቲ ጋር በነገራችን ላይ እኩል የሚሆነው ኮንስታንት የሆነ ቬሎሲቲ ካለ ነው። ቬሎሲቲያችን ኮንስታንት ከሆነ ኦልዌይስ አቨሬጅ ቬሎሲቲ ከማን ጋር እኩል ነው ማለት ነው? ከኢንስታንታኒየስ ቬሎሲቲ ጋር እኩል ይሆናል ማለት ነው። ቢ ላይ ስንመጣ ሞሽን ዊዝ ኮንስታንት ቬሎሲቲ ኢዝ ዘ ቬሎሲቲ ቼንጅ ዊዝ ዘ ሴም ሬት ይለናል። ዊዝ ዘ ሴም ሬት ሞሽን ዊዝ ኮንስታንት ቬሎሲቲ ኢዝ ዘ ቼንጅ ዊዝ ዘ ሴም ሬት ይለናል ማለት ነው። ሞሽን ዊዝ ኮንስታንት ቬሎሲቲ በኮንስታንት ቬሎሲቲ ሙቭ የሚያደርገው ደግሞ በኮንስታንት ቬሎሲቲ ላይ ያለ ሞሽን ቬሎሲቲ ቼንጅ ያደረገ ቬሎሲቲው ምንድነው የሚያደርገው? ቼንጅ ሳይሆን ኮንስታንት ነው የሚሆነው ማለት ነው። እሺ አቨሬጅ ቬሎሲቲ ኢኳል ቱ ቼንጅ ኢን ፖዚሽን ዲቫይድድ ባይ ቼንጅ ኢን ታይም። ይሄ ኦብቪየስሊ ትሩ ነው ማለት ነው። ቢ አቨሬጅ which is equals to change in x over change in ታይም። ይሄ ትሩ ነው ማለት። ስለዚህ መልሳችን ሲ ይሆናል። ዲ ላይ ስንመጣ አቨሬጅ ቬሎሲቲ ኢኳል ቱ ፋይናል ቬሎሲቲ ፕላስ ኢኒሻል ቬሎሲቲ። ይሄ በሁለት ቬሎሲቲ መካከል ቢሆን ነው ማለት ነው። በሁለት የተለያዩ ፓርቲክሎችም ደግሞ በዲዎች ኖሮ የሁለቱ ቬሎሲቲ አቨሬጅ ብንጠየቅ ነበረ ይሄ የሚሆነው መልሳችን ሲ ይሆናል ማለት ነው። ሲ ይሆናል። እሺ ወደ ዘጠነኛ ጥያቄ ስንመጣ consider the figure, compare the speed of block leaving the track to the speed when it strikes the ground። እቺም በርግጥ እንትን ተምሳሌ እንጂ ጀስት የሆነ ቲዮሪ ፓርት ተምሳሌ እንጂ የሚሰራ ካልኩሌሽን አለው። ካልኩሌት አድርጋችሁ ሰርታችሁ የምታመጡት ነገር ነው ማለት ነው። እንዴት ነው የምትሰሩት? በቀላል መንገድ በኮንዘርቬሽን ኦፍ ኢነርጂ መስራት እንችላለን።
በኮንዘርቬሽን ኦፍ ኢነርጂ መስራት እንችላለን። እንዴት ነው በኮንዘርቬሽን ኦፍ ኢነርጂ መስራት የምንችለው? ኮንዘርቬሽን ኦፍ ኢነርጂ እንግዲህ ካይኔቲክ ኢነርጂ እና ፖቴንሻል ኢነርጂ ተደምሮ ኢኒሻሉ ማለት ነው። ከዛ ከፋይናል ፖቴንሻል ኢነርጂ ወይም ደግሞ ከሌላ ሁለተኛው አካል ካይኔቲክ እና ፖቴንሻል ኢነርጂ ጋር ሲደመሩ ሁለቱም እኩል የሚሰጠውም ደግሞ ሲደመሩ ፋይናል እና ኢኒሻሉ ተደምሮ የሁለቱም ፓርቲክል ተደምሮ ዜሮ የሚሰጠን ከሆነ ያንን ኮንዘርቬሽን ኦፍ ኢነርጂ እንለዋለን ብለናል። እዚህ ጋር ለምሳሌ አንድ ብሎክ አለ፣ ትራክ ላይ ያለ ምን ያደርጋል ማለት ነው? ዳውንዋርድ ያደርጋል። ከዛም በኋላ ግራውንድ ይነካል። ከዛ ስፒዱን ኮምፔር እንድናደርግ የተጠየቅ ነው። በኮንዘርቬሽን ኦፍ ኢነርጂ መስራት እንችላለን ብያቸዋለሁ በቀላሉ መንገድ። በኮንዘርቬሽን ኦፍ ኢነርጂ እንስራ ከተባለ ደግሞ መለየት አለብን የትኛው ነው ሁለት ፓርቲክል የግዴታ ወይም ደግሞ ሁለት አካል ሊኖር ይገባል ማለት ነው። እሺ የመጀመሪያውን ትራክ እንበለው። ይህንን ፓርት እዚህ ጋር ትራክ አለን፣ እዚህ ደግሞ ግራውንድ አለን ማለት ነው። እዚህ ጋር ፖቴንሻል ኢነርጂ አለን፣ ኬናቲክ ኢነርጂ አለን። እዚህ ጋር ምንድነው ፖቴንሻል ኢነርጂ ኦፍ ግራውንድ አለን፣ ኬናቲክ ኢነርጂ ኦፍ ግራውንድ አለን። ዘ ፖቴንሻል ኢነርጂ ኦፍ ዘ ትራክ ፕላስ the kinetic energy of the track is equals to the kinetic energy of the ground plus the potential energy of the ground። እነዚህ ሁለቱን እኩል አድርገን ነው የምንሰራው። እሺ በደንብ ተከተሉ። potential energy of track plus kinetic energy of track is equals to potential energy of ground plus kinetic energy of ground። potential energy ላይ በምንመጣበት ጊዜ half of mv ስኩዌር ፕላስ ኬኔቲክ ኢነርጂ ነው። ፖቴንሻል ኢነርጂ ላይ በሚመጣበት ጊዜ ደግሞ ኤምጂ ኤች ይሆናል ማለት ነው። ኤምጂ ኤች ይሆናል which is equals to ከዛ ፖቴንሻል ኢነርጂ ኦፍ ግራውንድ አለን። ያ ደግሞ ምን ይሆናል ማለት ነው? ኤምጂ ኤች ይሆናል ማለት ነው። ኤምጂ ኤች ይሆናል። ቺን ፓርት አንዴ ላጥፋት። እሺ half of mv square plus mg h which is equals to half of mv square plus mg h ይሆናል ማለት ነው። እዚህ ጋር አንድ እንዳታደርጓቸው። እዚህ ጋር ያለው m፣ እዚህ ጋር ያለው m፣ እዚህ ጋር ያለው g፣ እዚህ ጋር ያለው h፣ እዚህ ጋር ያለው ተቃራኒ ነው ማለት ነው። ምክንያቱም እዚህ ጋር ምን ብያቸዋለሁ ቅድም? ይሄ the potential the kinetic energy of the track plus the ፖቴንሻል ኢነርጂ ኦፍ ዘ ትራክ ብያቸዋለሁ ማለት ነው። የትራኩ ነው ይሄ እና ይሄ የትራኩ ነው። በዚህ በቀኝ በኩል በዚህ በኩል ያለው ደግሞ የማን ነው ማለት ነው? የግራውንዱ ነው ማለት ነው። እዚህ ጋር ማስታወስ ያለባችሁ ነገር ምንድን ነው? ግራውንድ ላይ ሄታችን ምንድን ነው? ዜሮ ነው። ይሄ ዜሮ ይሆናል ማለት ነው። ይሄ ጠቅላላ ዜሮ ይሆናል ማለት ነው። ሄት እዚህ ጋር ተሰጥቶናል 1.5 ምናምን። እዚህ 1.5 አስገባን፣ እዚህ 1.5 አስገባን። ያንን ካስገባን በኋላ ይሄ ዜሮ የሚሆን ከሆነ የሚቀረን እችኛው ካይኔቲክ ኢነርጂ ብቻ ነች። እችኛው ካይኔቲክ ኢነርጂ ብቻ ነች። ከዛ ማን አለን? እዚህ ጋር ቪ አለን ማለት ነው። እችን ቪ ይዘን ነው ከዛም በኋላ የምንቀጥለው። ይሄ ቪ እዚህ ጋር አለን። ይሄኛው ኮንስታንት የሚሆን ከሆነ ለዚህኛው እዚህ ጋር ላለው ለግራውንዱ ቬሎሲቲ ሶልቭ በምናደርግበት ጊዜ የዚህንና የዚህን ድምር ቫልዩ ነው የሚይዘው። ነገር ግን እዚህ ጋር ላለው ቬሎሲቲ የምንሰራ ከሆነ ይሄኛው ፓርት ወደዚህ ይሄድና እዚህ ጋር ካለው ላይ ይቀነሳል ማለት ነው። እዚህ ጋር ካለው በላይ ይቀነሳል። እዚህ ጋር ካለው ላይ ደግሞ ቀነስን ማለት ምን ይሆናል ማለት ነው? ቬሎሲቲ ኦፍ ዘ ትራክ ኢዝ ሌስ ዛን ቱ ቬሎሲቲ ኦፍ ዘ ግራውንድ ይሆናል ማለት ነው። ስለዚህ ለግራውንዱ ቬሎሲቲ ሶልቭ እዚህ ጋር ላለው ለግራውንዱ ቬሎሲቲ ሶልቭ የምናደርግ ከሆነ የሁለቱን ድምር ውጤት ስለሚይዝ ምንድነው የሚሆነው? የግራውንዱ ቬሎሲቲ ከትራኩ ቬሎሲቲ ይበልጣል። ስለዚህ ከትራኩ ወደ ግራውንዱ በመጣ ቁጥር ምን ያደርጋል ማለት ነው? ቬሎሲቲያችን ግሬተር ይሆናል ማለት ነው። ግሬተር ይሆናል። ከዚህ የተነሳ መልሳችን ኤ ይሆናል ማለት ነው። መልሳችን ኤ ይሆናል ማለት ነው። በደንብ እንደገባችሁ ተስፋ አድርጋለሁ። ካልገባችሁም ኮሜንት ላይ ጠይቁኝ፣ በደንብ ኤክስፕሌን አድርግላችኋለሁ። ኦኬ ወደ ተቀረው ፓርት ስንመጣ 12ኛ ላይ እንግባና 12ኛ ላይ ምንድነው የሚጠይቀን? the position of the center of mass for a system of two masses m1 is greater than to m2 separated by a distance d
የዲስታንስ ዲ ምንድነው የሚለን ሴንተር ኦፍ ማስ አለን የዛ ፖዚሽኑ የቱ ጋር እንዳለ እንድናገኝ ነው። የሆነ ሁለት ማስ አለ በአንድ ሲስተም ውስጥ ሶ ኤም1 ከማን ይበልጣል? ከኤም2 ይበልጣል። ይሄ ማለት ኤም1 ግሬተር ነው ማለት ነው። አንድ ነገር እዚህ ጋር ማስታወስ ያለባችሁ ነገር ስለ ሴንተር ኦፍ ማስ ስናነሳ የአንድን ኦብጀክት ወይም የአንድን ፓርቲክል ሴንተር ኦፍ ማስ እንዴት ነው የምናገኘው? ሁልጊዜም ሴንተር ኦፍ ማሱ የሚገኘው ላርጀር ማሱ ወዳለበት ጠጋ ብሎ ነው ማለት ነው። ለላርጀር ማሱ ቀረብ ብሎ ነው ሴንተር ኦፍ ማስ የሚገኘው። ሶ ኤም1 ግሬተር ከሆነ ትልቅ ከሆነ ከኤም2 የሚበልጥ ከሆነ ሴንተር ኦፍ ማሳችንን የምናገኘው ዲ የሚያክል ርቆ ከማን ነው ማለት ነው? ወደ ማን ቀርቦ ማለት ነው? ዲ የሚያክል ዲስታንስ ይህንን የሚያክል ዲስታንስ ወደ ማን ቀርቦ ነው? ወደ ኤም1 ቀርቦ ነው ማለት ነው። ቢኮዝ አወር ላርጀር ማስ ኢዝ ማስ 1 ስለሆነ ሶ ዘ አንሰር ኢዝ ኤ ይሆናል ማለት ነው። ዘ አንሰር ኢዝ ኤ ይሆናል። በጣም ቀላል የሆነ ጥያቄ ነው። 13ኛ ላይ ስንመጣ ፎር አን ኦብጀክት ሙቪንግ አንደር ኤ ኮንስታንት አክሰለሬሽን ዋት ኢዝ ዘ ሼፕ ኦፍ ኢትስ ቬሎሲቲ ቨርሰስ ታይም ግራፍ። እንግዲህ አክሰለሬሽን ቨርሰስ ታይም ግራፍ፣ ቬሎሲቲ ቨርሰስ ታይም ግራፍ ምናምን የሚባሉትን ዲስፕሌስመንት ቨርሰስ ታይም ግራፍ በደንብ አይታችኋል። ሶ አሁን እዚህ ጋር የሚጠይቀን ነገር ምንድን ነው? ፎር አን ኦብጀክት ሙቪንግ አንደር ኤ ኮንስታንት አክሰለሬሽን ዋት ኢዝ ዘ ሼፕ ኦፍ ኢትስ ቬሎሲቲ ቨርሰስ ግራፍ ነው የሚለን። ምን አይነት ስትሬት ላይን ዊዝ ስሎፕ ነው የሚኖረን ማለት ነው። ምክንያቱም ኮንስታንት ነው ካልን እንዲህ ነው የሚኖረው ማለት ቀጥታ እየጨመረ የሚሄድ ኮንስታንት ማለት በመካከላቸው ያለው ኢንተርቫል ምንድን ነው ማለት ነው? ኮንስታንት ነው ማለት ነው። ኢንተርቫሉ ለምሳሌ እዚህ ጋር እንደዚህ ነው የሚገናኘው። ከዚህ እስከዚህ ያለው ከዛ ሌላ እንዲህ ብንጨምር ይሄ ነው በቃ እዚህ ጋር ያለው ለምሳሌ በ10 ነው የጨመረ የሚሄደው፣ በ5 ነው የጨመረ የሚሄደው። ይሄንን ነው ኮንስታንት የምንለው ማለት ነው። ሶ ስትሬት ላይን ዊዝ ኮንስታንት ዊዝ ስሎፕ ይኖረናል ማለት ነው። ዊዝ ስሎፕ ይኖረናል። እሺ 14ኛ ጥያቄ ላይ ምንድን ነው የሚለው? ኤ ቦል ኢዝ ድሮፕድ ፍሮም ኤ ሄይት ኤንድ ባውንስ ባክስ ሶ what happens to the total momentum of the system which means ball plus earth ማለት ነው። አንድ ኳስ አለ ከየሆነ ሄይት ላይ ምን አደረገ? ድሮፕ አደረግ ነው። ከዛም በኋላ ነጥሮ ተመለሰ። በቶታል ሞመንተሙ ላይ ምን ይፈጠራል ነው ጥያቄያችን። በቶታል ሞመንተሙ ላይ ምን ይፈጠራል ነው መልሳችን የሚሆነው። እሺ ኤ ላይ ኢንክሪዝ ይለናል፣ ቢ ላይ ዲክሪዝ ይላል፣ ሲ ላይ ሪሜን ኮንስታንት ይላል፣ ዲ ላይ ደግሞ ዜሮ ነው የሚሆነው ይላል። ምኑ ቶታል ሞመንተሙ። መልሳችን የሚሆነው ሪሜን ኮንስታንት ነው ማለት ነው። ሪሜን ኮንስታንት ነው። ለምንድን ነው ሪሜን ኮንስታንት የሚሆነው ማለት ነው? እዚህ ጋር ማወቅ ያለባችሁ ነገር አሁንም ስለ ኮንዘርቬሽን ኦፍ ሊነር ሞመንተም እና ኮንዘርቬሽን ኦፍ ኪነቲክ ኢነርጂ ለማንሳት ሞክረናል በቲቶሪያላችን። እሱን ነገር ኮንሲደር እናደርጋለን ማለት ቢኮዝ ይህንን ነገር ሪሜን ኮንስታንት ነው ብለን ስንል ከምን የተነሳ ነው ማለት ነው? በሲስተም which is ball plus earth የምንለው ሲስተም እንደምን ኮንሲደር ሊደረግ ይችላል? እንደ ክሎዝድ ሲስተም ኮንሲደር ሊደረግ ይችላል። ደግሞ በክሎዝድ ሲስተም ውስጥ ቶታል ሞመንተማችን ወይም ደግሞ ፒ ቶታላችን ኦልዌይስ ምንድን ማለት ነው? ኮንዘርቭድ ነው ማለት ነው። ሶ አንድ ሲስተም ኮንዘርቭድ ነው የምንለው ያ ሲስተም ምን ሲሆን ማለት ነው? ክሎዝድ ሲስተም ሲሆን እዛ ውስጥ የሚገኝ ኢነርጂ በሙሉ ኮንዘርቭድ ነው እንደምንል በቲቶሪያሉ ላይ ያየነው ነገር ነው ማለት ነው። ሶ ቲዮሪ ፓርቱን በዚህ እንጨርስና ወዴት እንሄዳለን ማለት ነው? ወደ የሚያሰሩ ወደ ካልኩሌሽን ፓርቶች እንሄዳለን ማለት ነው። አንደኛ ጥያቄ ሁለት ቬክተሮች ተሰጥቶናሉ። እዚህ ጋር እንደምትመለከቱት ይሄኛው ቬክተር እና ይሄኛው ቬክተር የተሰጠን። ይህን ጥያቄ ለመስራት ሁለት ነገሮችን መረዳት አለባችሁ። አንደኛ ዩኒት ቬክተር ማለት ምን ማለት ነው? ሁለተኛ ሁለት ቬክተሮች ፐርፔንዲኩላር ናቸው ማለት ምን ማለት ነው የሚሉትን ሁለት ኮንሴፕቶች መረዳት ያስፈልጋል ማለት ነው። የመጀመሪያው ነገር ኤአይ ፕላስ ቢ ኢን ዘ ጄ ዳይሬክሽን ዩኒት ቬክተር ነው ማለት ኤ ስኩዌር ፕላስ ቢ ስኩዌር ኢዝ ኢኳልስ ቱ 1 ማለት ነው። የሚቀጥለው ነገር ደግሞ ሁለቱ እነዚህ ቬክተሮች ፐርፔንዲኩላር ናቸው ማለት A in the I direction plus B in the J direction dotted with 4 in the I direction minus 3 in the J direction which is equals to 0 ማለት ነው። እነዚህን ሁለቱ ነገሮች ማወቅ መቻል አለባችሁ። ይሄኛው እንደ ኢኩዌሽን አንድ ያዙና ይሄንን ቀጥታ እንስራ። ይሄንን በምንሰራበት ጊዜ የሚመጣልን ቫልዩ
4a ማይነስ 3b ኢዝ ኢኳልስ ቱ 0 ነው። ሰው ለኤ ሶልቭ በምናደርግበት ጊዜ የምናገኘው ቫሊዩ ኤ ኢዝ ኢኳልስ ቱ 3/4 ቢ ይሆናል ማለት ነው። እሺ ይሄ እንደዚህ ያዙልኝ። እንዲህ ነው አይደል ያለን ኢኩዌሽን ኤ ስኩዌር ፕላስ ቢ ስኩዌር ኢዝ ኢኳልስ ቱ 1 ነው። ከዛም በኋላ የኤ ቫሊዩ ደግሞ 3/4 ቢ ማለት ነው። ሶ በኤ ቦታ ቀጥታ ወስዳችሁ ማስገባት ነው። ይህንን በኤ ቦታ በምታስገቡበት ጊዜ የምታገኙት 9/16ኛ ቢ ስኩዌር ሲደመር ቢ ስኩዌር እኩል ይሆናል 1 ነው። ሰው ይሄ እንደዚህ ከመጣላችሁ ከዛ ሪአሬንጅ ማድረግ ነው የሚጠበቅባችሁ። ቀጥታ በ16 ስታባዙት 9 ቢ ስኩዌር ሲደመር 16 ቢ ስኩዌር እኩል ይሆናል 16 ይመጣላችኋል። ሶ ይሄንን ቀጥታ ስትደምሩት የምታገኙት 25 ቢ ስኩዌር እኩል ይሆናል 16 ይሆናል። ስለዚህ ቢ ስኩዌር ኢዝ ኢኳልስ ቱ 16/25። ይሄ ማለት ደግሞ ከራዲካል ስኩዌር ሩት ስታስገቡ የምታገኙት የቢ ቫሊው 4/5 ይሆናል ማለት ነው። 4/5ን ወስዳችሁ ቀጥታ ቅድም ምንድን ያልነው ኤ ስኩዌር ኤ ኢዝ ኢኳልስ ቱ 3/4 ኤ ኢዝ ኢኳልስ ቱ 3/4 ቢ ያልነው ቫሊዩ አለ። እዚህ ውስጥ በምናስገባበት ጊዜ 3/4 ከዛ እዚህ ውስጥ የማን ቫሊዩ የቢ ቫሊዩ ያ ደግሞ 4/5 ነው ማለት ነው። ሶ ይሄንን በዚህ ስታጣፉ ማንን ታገኛላችሁ? ቢ ኢዝ ኢኳልስ ቱ 3/5 ታገኛላችሁ። ቢን 3/5 አገኛችሁ። ይህን ደግሞ 3/4 አገኛችሁ ማለት ነው። 3/4 ማለት 0.6 ነው። 3/5 ማለት ስንት ማለት ነው? 0.8 ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ኤ ይሆናል። እሺ ሶስተኛ ጥያቄ ላይ በምንመጣበት ጊዜ ምንድነው የሚለን? አንድን መኪና የሆነ አትረስት ወይም ደግሞ አትረስት ላይ ካለበት ወይም ቁጭ ከቆመበት ቪ የሚያክል ስፒድ ለማንቀሳቀስ ይህን የሚያክል ወርክ ደን አስፈለገን። ከዛም በኋላ ሃፍ ኦፍ ቪ ለማንቀሳቀስ ምን ያህል ወርክ ደን ነው የሚያስፈልገው ነው የሚለን። ሶ ይህንን ለመስራት ቀጥታ ምንድነው የምናደርገው? አትረስት ነው አይደል? ስለዚህ ወርክ ደን ኖት እንበለው which is equals to half of mv ስኩዌር እናደርጋለን ማለት ነው። ምክንያቱም ቀጥታ ይህን ያክል ነው የሚያስፈልገው ስላለን። እሺ ይህን እንዲህ ካደረግን በኋላ በወርክ ኢነርጂ ቴረም ነው በዚህ የሰራን ያለ ነው። ወርክ ደን ኢዝ ኢኳልስ ቱ ቼንጅ ኢን ካይነቲክ ኢነርጂ በሚለው ቲዮረም ማለት ነው። ስለዚህ እዚህ ጋር አለ ዜሮ የሚመጣ ፓርት ኢኒሻል ቬሎሲቲ ያለበት አትረስት ስለሆነ ከዛ በሁለተኛው ላይ እቺን ፎርሙላ ያዙና በሁለተኛው እንስራ። በሁለተኛው ስንሰራ ቪን ሃፍ አድርገን በምንሰራበት ጊዜ ሁለተኛው ኖርማሊ ደብሊው እንበለው የምንፈልገው ማለት ነው። ሃፍ ኦፍ ኤም ቪ ቪያችን ቪ ኦቨር 2 ነው። ይህን ጠቅላላ ስኩዌር ብናደርገው ወርክ ደን ኢዝ ኢኳልስ ቱ ሃፍ ኦፍ ኤም ቪ ስኩዌር ኦቨር 4 ይመጣል ማለት ነው። ኦቨር 4 ይመጣል። ሰው እንዲህ ከመጣልን በኋላ ምንድነው ቀጥለን የምናደርገው ማለት ነው? ሪአሬንጅ እናደርገው። ሪአሬንጅ ከማድረጋችን በፊት ባይዘ እቺን ፓርት ብቻ ማን አድርገን መውሰድ እንችላለን ማለት ነው። የቅድሟ ያዟት ያልኳችሁ ፎርሙላ ደብሊው ኖት ኢዝ ኢኳልስ ቱ ሃፍ ኦፍ ኤምቪ ስኩዌር ያልኳችሁ ማለት ነች። ሶ እሷን ቀጥታ እዚህ አምታችሁ መተካት ማለት ነው። ስንተካ ምንድነው የሚመጣው? ደብሊው ኢዝ ኢኳልስ ቱ ደብሊው ኖት ኦቨር 4 ይመጣል ማለት ነው። ዲ ላይ ያለው መልስ ይሆናል ማለት ነው። እሺ ቀጥሎ የምንሰራው አምስተኛ ጥያቄ ነው። አምስተኛ ጥያቄ ላይ በምንመጣበት ጊዜ 15 ዩኒት ማግኒቱድ ያለው ቬክተር ወዴት ያለው ወደ ኖርዝ አቅጣጫ፣ ሁለተኛ ደግሞ ቢ 12 ማግኒቱድ ያለው ወደ ኢስት አቅጣጫ። ስለዚህ የተጠየቅነው ማግኒቱድ ነው። ይሄ በጣም ሲምፕል የሆነ ጥያቄ ነው። በጣም ሲምፕል የሆነ ጀስት ማግኒቱዱን የምትፈልጉት። ይሄ ማለት ምን ማለት ነው? ዋትስ ማግኒቱድ ኦፍ ሪዘልታንት ነው የሚለን። አንደኛው ወደ ላይ ነው የሚሄደው ወደ ኖርዝ፣ ሁለተኛው ወደ ኢስት ነው የሚሄደው። ሁለቱን ቀጥታ ማገናኘት ይሄንን ነው የምንፈልገው። ወደ ኢስት የሄደው ስንት ነው? 12። ወደ ኖርዝ የሄደው ስንት ነው?
አይ ቲንክ 5 ይመስለኛል እዚህ ጋር ያለው 5 ዩኒት ማለት ነው። 5 ዩኒት ሶ ስኩዌር አድርገን በፓይታጎረስ ቲዮረም መስራት እንችላለን። ካልሆነ በማግኒቱድ ፎርሙላ መስራት እንችላለን። አር ኢዝ ኢኳልስ ቱ 5 ስኩዌር ሲደመር 12 ስኩዌር ይመጣል ማለት ነው። ከዛ ይህንን ሁሉ ጠቅላላ ስትሰሩ 13 ታገኛላችሁ ማለት ነው። መልሳችን የሚሆነው ማን ነው ማለት ነው? ኤ ይሆናል ማለት ነው። መልሳችን ኤ ይሆናል። እሺ ቀጥሎ ያለው ጥያቄ ሰባተኛ ጥያቄ ነው። ሰባተኛ ስንመጣ ምንድነው የሚለን? አን ኢንጂነር ዲዛይንስ ኤ ኪዩቢክ ዋተር ሪዘርቨር ታንክ ዋት ዛት ኢዝ 4.56 ሜትር ሎንግ 3.25 ሜትር ዋይድ ኤንድ 4 ሜትር ሄይት ዩዚንግ ዘ ሩል ፎር ሲግኒፊካንት ዲጂት የሲግኒፊካንት ዲጂት ሩል በመጠቀም ቅድም ያልኳችሁን ማለት ነው የታንኩን ቮሊዩም ፈልጉ ነው የሚለው። እንግዲህ ቮሊዩም ማለት ሌንግዝ ታይምስ ዊድዝ ታይምስ ሄይት ማለት ነው። ሶ ይሄንን ፎርሙላ በመጠቀም እንድንሰራ ነው የተጠየቅነው። ስንሰራ ግን ሲግኒፊካንት ዲጂት ለው ሳንጥስ ማለት ነው። እሺ ቀጥታ ይሄንን ምን ለማድረግ እንሞክራለን? ለማባዛት እንሞክራለን። ቀጥታ ማለት ነው። ቀጥታ እናባዛዋለን። 3.25 ሲባዛ በ4 ሲባዛ በ4.56 ይሆናል። ይህንን ጠቅላላ ስታባዙ የሚመጣላችሁ 59.28 ሜትር ኪዩብ ይመጣላችኋል። እንግዲህ ማስታወስ ያለባችሁ በማባዛትና በማካፈል ጊዜ የምናየው ሊስት ሲግኒፊካንት ፊገር ነው ማለት ነው። ሊስት ሲግኒፊካንት ፊገር ያለው ደግሞ ይሄ ነው፣ 2 ብቻ ማለት ነው። ሰው በ2 ሲግኒፊካንት ፊገር ልናስቀምጥ የግድ ይለናል። 59 ይሆናል። መልሳችን ሲ ይሆናል ማለት ነው። መልሳችን ሲ ይሆናል። ሌላኛው ጥያቄ 8ኛ ጥያቄ ነው። ምንድነው የሚለን? ኤ ካር ኢዝ ትራቨሊንግ አት ኤ ኮንስታንት ስፒድ ኦፍ 30 ሜትር ፐር ሰከንድ ኢፍ ዘ ካር ብሬክስ ዊዝ a constant acceleration of 5 meter per second square how long does it take to come to stop? ታይም የተጠየቅ ነው። እዚህ ጋር ማወቅ ያለባችሁ ነገር አክሰለሬሽን ኔጌቲቭ ነው የምትሆነው። ያው የታይም ኔጌቲቭ ስለሌለ ብዙም ፖዚቲቭ አድርጋችሁ ብትሰሩም አንድ አይነት ቫልዩ ነው የምታገኙት። ነገር ግን ኮንሲደር ማድረግ መቻል ያለባችሁ አክሰለሬሽን እዚህ ጋር፣ ምክንያቱም ብሬክ ነው ያደረገው። ስለዚህ ኦፖዝ ነው ዲሰለሬት ነው የሚያደርገው። ሌላውን ፓርቲክሎም ሌላ ኳንቲቲ በምትፈልጉበት ጊዜ በደንብ መጠንቀቅ አለባቸው። ታይም ላይ ግን ችግር የለውም፣ ምክንያቱም የታይም ኔጌቲቭ ስለሌለ። እሺ እዚህ ጋር የምንጠቀም ፎርሙላ ሌላ አይደለም። ያው አክሰለሬሽን ኢዝ ኢኳልስ ቱ ቬሎሲቲ ኦቨር ታይም የሚለውን የምንጠቀመው ክሪስ ክሮስ አድርገን ታይም ኢዝ ኢኳልስ ቱ ቬሎሲቲ ለአክሰለሬሽን ማካፈል ነው። ቬሎሲቲያችን 30 ነው፣ አክሰለሬሽናችን 6 ነው። የሚመጣልን ቫሊዩ 5 ይሆናል ማለት ነው። 5 ይሆናል። ሶሪ እዚህ ጋር 5 ነው፣ እዚህ 6 ነው የሚመጣው፣ ምክንያቱም 5 ነው አክሰለሬሽናችን። 30 ለ5 ስናካፍል 6 ይሆናል ማለት ነው። ሶ አወር አንሰር ኢዝ ቢ ይሆናል። እሺ ወደሚቀጥለው ፔጅ እናልፋለን። ሁለተኛ ፔጅ ላይ እዚህ ጋር ስለ ኮንዘርቬሽን ኦፍ ሞመንተም እና ኮንዘርቬሽን ኦፍ ካይኔቲክ ኤነርጂ የተጠየቁ ጥያቄዎች አሉ። ምንድነው የሚለን? 2 ኪሎግራም ቦል ሙቪንግ 5 ሜትር ፐር ሰከንድ ቱ ዘ ራይት፣ ወደ ራይት ማለት ነው። ኮላይድ ዊዝ 1 ኪሎግራም ቦል አት ረስት አፍተር ኮሊዥን ዴይ ስቲክ ቱጌዘር ፐርፌክትሊ ኢንኢላስቲክ ኮሊዥን ማለት ነው። ሶ ዋት ኢዝ ዘ ቬሎሲቲ አፍተር ዘ ኮሊዥን ነው የሚለን። ይህንን በምንሰራበት ጊዜ ቀጥታ በቃ አንድና አንድ ፎርሙላን ያለን ቪ ኮመን ማለት ነው። እዚህ ኳልስቶ ኤም1 ታይምስ ያው ዩ1 ብለው ፕላስ ኤም2 ታይምስ ዩ2 ማለት እንችላለን። ሶሪ ቪ2 ኦር ዩ2 ማለት እንችላለን። ኦቨር ምንድነው የምናደርገው? ኦቨር ኤም1 ፕላስ ኤም2 ማለት ነው። ስለዚህ ይህንን በምንሰራበት ጊዜ ኤም1ችን 2 ነው፣ ቪ1ችን 5 ነው። ሲደመር ያው 1 ሲባዛ በ0 ነው የሚሰጠን። ከዛ ማስ 1 2 ማስ 2 1 የጠቅላላ 10ን ለ3 ነው የምናካፍለው። 3.33 ያለ ይቀጥላል። እዚህ ጋር ላስረግጥላችሁ የምፈልገው ነገር ራይት የሆነ አንሰር እዚህ ካልተቀመጠም፣ ነገር ግን የሚጠጋጋ መልስ እዚህ እናገኛለን። ያም ደግሞ
ማን ነው ማለት ነው? 2.5 ቱ ዘ ሌፍት የሚል አለ። ቱ ዘ ሌፍት ሳይሆን ቱ ዘ ራይት ነው የሚሆነው። ሰው አፕሮክሲሜትሊ የሆነ ለመልሳችን የሚቀርበውን ቫሊዩ እንወስዳለን። ያም ደግሞ ኤ ነው ማለት ነው።